በጣም ብዙ ሰዎች የደም ግፊት እንዳለባቸው የሚያውቁት ድንገተኛ የኩላሊት ህመም ሲገጥማቸው፣ ስትሮክ ሲመታቸው፣ ድንገተኛ የልብ ህመም ሲገጥማቸው እና ሌሎችም የጤና እክሎች ሲገጥሟቸው ነው የደም ግፊት እንዳለባቸው የሚያውቁት። የደም ግፊት ምንድን ነው? የደም ግፊት ምልክቶችስ ምንድን ናቸው? የሚሉትን እንመለከታለን። የደም ግፊት ካልታከመ የሚያስከትለው የጤና ችግር ምንድን ነው የሚለውን ነገር እንመለከታለን። ሌላ የምንመለከተው ነገር ምንድን ነው? የደም ግፊትን ለመቆጣጠር ማድረግ የሚገቡ ነገሮች አሉ። እነሱንም እንመለከታለን። ሌላኛው ነገር ምንድን ነው የምንመለከተው? የደም ግፊትን በምግብ እንዴት ነው ማስተካከል የምንችለው የሚለውን ነገር በዚህ ቪዲዮ እንመለከታለን። ለማታውቁኝ ዶክተር ከበደ ይልማ እባላለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በጣም ብዙ ሰዎች ቻናሉን ሰብስክራይብ ሳታረጉ ነው የምትመለከቱትና ሰብስክራይብ አድርጋችሁ ብትመለከቱ የተለያዩ ጠቃሚ መረጃዎች ወደ እናንተ ይመጣላችኋል። ጤናችሁንም ለመጠበቅ ይረዳችኋል ማለት ነው። ወደ ዋናው ርዕሳችን ነግባ። በመጀመሪያ የደም ግፊት ምንድን ነው የሚለውን ነገር እንመልከት። የደም ግፊት ምንድን ነው? ደማችን በደም ቱቦ ውስጥ በሚያልፍበት ሰዓት ላይ የራሱ የሆነ ግፊት አለው። ያንን ምን ብለን እንጠራዋለን? የደም ግፊት ብለን እንጠራዋለን። የደም ግፊት አንድን ሰው አለበት ለማለት ምን መሆን አለበት? የደም ግፊቱ የላይኛው ሲስቶሊክ ብለድ ፕሬሸር የምንለው 140 እና ከዛ በላይ መሆን መቻል አለበት። ዲያስቶሊክ ብለድ ፕሬሸር የምንለው ደግሞ 90 እና ከዛ በላይ መሆን መቻል አለበት። ይሄም በተለያየ ጊዜ ተለክቶ መሆን መቻል አለበት። እዚህ ላይ እንደተመለከትነው የላይኛው ስንት ነው? 140 ነው። የስረኛው ደግሞ ስንት ነው? 90 ነው። የላይኛው ማለት ምን ማለት ነው የሚለውን ነገር እንመልከት። የላይኛው ሲስቶሊክ ብለድ ፕሬሸር ነው። ሲስቶሊክ ብለድ ፕሬሸር የምንለው ደግሞ ደማችን በደም ቱቦ ውስጥ በሚያልፍበት ሰዓት ላይ ያለው ግፊት ነው። መቼ? ልባችን ሲመታ ወይም ልባችን ኮንትራክት ሲያደርግ፣ ምን ለመርጨት? ደም ለመርጨት ኮንትራክት በሚያደርግበት ሰዓት ላይ ያለው ፕሬሸር ሲስቶሊክ ብለድ ፕሬሸር እንለዋለን። የስረኛው ደግሞ ዲያስቶሊክ ብለድ ፕሬሸር የምንለው ልባችን ምን ሲሆን ነው? ሪላክስድ ሲሆን ያለው ፕሬሸር ምን ተብሎ ይጠራል? ዲያስቶሊክ ብለድ ፕሬሸር ተብሎ ይጠራል ማለት ነው። ለምሳሌ አንድ ሰው የደም ግፊቱን ተለክቶ 110 በ70 ቢሆን ሲስቶሊኩ ስንት ነው? 110 ነው። ዲያስቶሊኩ ስንት ነው? 70 ነው ማለት ነው። ጤናማ የምንለው የደም ግፊት ስንት ነው የሚለውን ነገር እንመልከት። አንድ ሰው ጤናማ የደም ግፊት አለው ለማለት የደም ግፊቱ ስንት መሆን አለበት? የላይኛው ሲስቶሊክ ብለድ ፕሬሸር የምንለው ከ120 በታች መሆን መቻል አለበት። ዲያስቶሊክ ብለድ ፕሬሸር የምንለው ደግሞ ከ80 በታች መሆን መቻል አለበት ማለት ነው። ይሄ ጤናማ የሚባል ግፊት ሲሆን ማለት ነው። ጤናማ ያልሆነ ግፊት ደግሞ ከ120 በ80 በላይ በሚሆንበት ሰዓት ላይ ይሄ ጤናማ የሆነ ግፊት አይደለም። ለምሳሌ አንድ ሰው የላይኛው ሲስቶሊክ ብለድ ፕሬሸሩ ከ120 እስከ 129 ከሆነ ዲያስቶሊኩ ደግሞ ከ80 በታች ከሆነ ይሄ ሰው የደም ግፊቱ ምን ሆኗል ማለት ነው? ኤሌቬትድ አድርጓል ወይም ከፍ ብሏል ማለት ነው። ሌላኛው የላይኛው ሲስቶሊክ ብለድ ፕሬሸሩ ከ130 እስከ 139 ከሆነ ዲያስቶሊኩ ደግሞ ወይም የስረኛው ከ80 እስከ 89 ከሆነ ይሄ ሰው ደረጃ 1 ምን አለበት ማለት ነው? ግፊት አለበት ማለት ነው። ሌላኛው ደግሞ ሲስቶሊክ ብለድ ፕሬሸሩ 140 እና ከዛ በላይ ከሆነ ዲያስቶሊክ ብለድ ፕሬሸሩ ደግሞ 90 እና ከዛ በላይ ከሆነ ይሄ ሰው ስቴጅ 2 ሃይፐርቴንሽን አለው ወይም ደረጃ 2 ምን አለው ማለት ነው? የደም ግፊት አለው ማለት ነው። ከጤናማው በላይ ሲሆን ያ ሰው ምን አለበት? የደም ግፊት አለበት ማለት ነው። በማህበረሰባችን ውስጥ የተለያዩ ታካሚዎች ስለ ደም ግፊት የሚያወሩት ነገር አለ። እሱም ምንድነው? አንዴ እኮ ነው የደም ግፊቴን የለኩኝ፣ ነገር ግን መድኃኒት ጀምሪ አሉኝ ወይም ጀምር አሉኝ የሚባል ነገር በስፋት እንሰማለን። ይሄ እንዴት ነው የሚለውን ነገር እንመልከት። የደም ግፊትን እንዳልኳችሁ እንለካለን። ከለካም በኋላ በአንዴ መድኃኒት የሚጀመርበት ሁኔታ አለ። ይሄ መቼ ነው? ሲስቶሊክ ብለድ ፕሬሸር የምንለው የላይኛው 180 እና ከዛ በላይ ከሆነ፣ ዲያስቶሊክ ብለድ ፕሬሸር የምንለው ወይም የስረኛው 120 እና ከዛ በላይ ከሆነ ያ ሰው እንደመጣ ምን ይጀምራል? የደም ግፊት መድኃኒት ይጀምራል። ትንሽ ከጠበቅነው ይሄን ሰው ስትሮክ ይመታዋል፣ የተለያዩ ችግሮች ይገጥሙታል። ይሄም ህይወቱን አደጋው ስለሚጥለው ወዲያው ምን እንዲጀምር እናደርገዋለን? መድኃኒት እንዲጀምር እናደርገዋለን ማለት ነው። ስለዚህ አንዴ መድኃኒት ጀምሩ የምትባሉበት የደም ግፊታችሁ ሲስቶሊክ ብለድ ፕሬሸር የምንለው የላይኛው 180 እና ከዛ በላይ ከሆነ፣ ዲያስቶሊክ ብለድ ፕሬሸር የምንለው የስረኛው 120 እና ከዛ በላይ ከሆነ ምን ጀምሩ እንላችኋለን? መድኃኒት ጀምሩ እንላችኋለን።
ስለዚህ አንዴ ብቻ ተለክታችሁ መድኃኒት ልትጀምሩ ትችላላችሁ ማለት ነው። ብዙዎቻችሁ ልትገነዘቡ የሚገባው ነገር የደም ግፊት ምንም አይነት ምልክት ሳያሳይ የተለያዩ ጉዳቶችን ያስከትላል። ኩላሊታችሁን ሊያሳጣችሁ ይችላል። ስትሮክ ሊመታችሁ ይችላል። ድንገተኛ የልብ ህመም ገጥሟችሁ ህይወታችሁን ሊያሳጣ ይችላል። ስለዚህ በየጊዜው ምን ማድረግ አለባችሁ? የደም ግፊታችሁን መለካት መቻል አለባችሁ። እንደሚታወቀው የደም ግፊት ምን ስለሆነ? ሳይለንት ኪለር ስለሆነ ወይም አድብቶ ገዳይ ስለሆነ ማለት ነው። በጣም ብዙ ሰዎች የደም ግፊት እንዳለባቸው እንኳን ሳያውቁ ህይወታቸውን ሊያጡ ይችላሉ። ለዚህም ደም ግፊት ምን ተብሎ ይጠራል? ሳይለንት ኪለር ወይም አድብቶ ገዳይ ተብሎ ይጠራል። የተለያዩ ሰዎች ደግሞ ምልክትን ያሳያሉ። መቼ? ሲስቶሊክ ብለድ ፕሬሸር የምንለው 180 እና ከዛ በላይ ከሆነ፣ ዲያስቶሊክ ብለድ ፕሬሸር የምንለው ስንት ከሆነ? 120 እና ከዛ በላይ ከሆነ። እነዚህ ምልክቶች ምንድናቸው የሚሉትን እንመልከት። የመጀመሪያ ምልክት ምንድነው? ከፍተኛ የሆነ ራስ ምታት ይሰማቸዋል። ይሄም ማጅራታቸው አካባቢ ላይ ከፍተኛ የሆነ ራስ ምታት ይኖራል። ሌላኛው ከፍተኛ የሆነ የደረት ህመም ይኖራቸዋል። ለመተንፈስ መቸገር ይገጥማቸዋል። አይናቸው ብዥ ማለት፣ አይናቸውን መጋረድ ይከሰትባቸዋል። በምኑ ምክንያት? ግፊታቸው በመጨመሩ ምክንያት። አብዛኞቹ ምን ያሳዩም ብያቸዋለሁ? ምንም አይነት ምልክት አያሳዩም። ምልክት ስለሌላችሁ የደም ግፊት የለባችሁም ማለት አይደለም። ስለዚህ ምን ማድረግ አለባችሁ? የደም ግፊታችሁን በየጊዜው መለካት መቻል አለባችሁ። የደም ግፊታችሁን ብቻ አይደለም፣ ስኳርንም መለካት መቻል አለባችሁ። ያለበለዚያ ህይወታችሁን አደጋ ውስጥ ልጥሉ ስለምትችሉ ማለት ነው። የደም ግፊት ኖሮባችሁ የደም ግፊታችሁን በስርዓቱ ካልተቆጣጠራችሁ የተለያዩ የጤና ጉዳቶች ይገጥማችኋል። እኛ ጋር የተለመደው ነገር ምንድን ነው? የደም ግፊት ያለበት ሰው ጨው ቀንሳለሁ፣ ሌላም ነገሮች አረጋለሁ ይልና የደም ግፊቱን ከነጭራሹ ይረሳዋል። ይረሳውና ምን ይገጥመዋል? ድንገተኛ የልብ ህመም ይገጥመዋል። ይረሳውና ምን ይገጥመዋል? ስትሮክ ይገጥመዋል። ይረሳውና ምን ይገጥመዋል? የኩላሊት መድከም ይገጥመዋል። ይሄ ምን በማድረጋችን ምክንያት ነው? የደም ግፊታችን በስርዓቱ ባለመቆጣጠራችን ምክንያት። የደም ግፊትን በስርዓቱ ካልተቆጣጠራችሁት የተለያዩ የጤና ጉዳቶች ይገጥማቸዋል። እነዚህ የጤና ጉዳቶች ምንድን ናቸው የሚሉትን እንመልከት። የመጀመሪያው የጤና ጉዳት ምንድን ነው? የደም ስራችን ላይ የሚከሰተው ጉዳት ነው። የደም ስራችን ላይ ከፍተኛ ጉዳትን ያስከትላል። ምን? የደም ግፊት ማለት ነው። ያ ከፍተኛ ጉዳት የተለያዩ የሰውነት ክፍሎቻችንን ምን ያደርገዋል? ይጎዳዋል። ለምሳሌ የደም ስራችን በሚጎዳበት ሰዓት ላይ ወደ ተለያየ የሰውነት ክፍሎቻችን የሚደርሰው ደም በስርዓቱ አይደርስም። የሚደርሰው ኦክሲጅን በስርዓቱ አይደርስም። የተለያዩ የሰውነት ክፍሎቻችን ምን ያደርጋሉ? በከፍተኛ ሁኔታ እየተጎዱ ይመጣሉ። ከነዚህ የሰውነት ክፍሎቻችን ውስጥ ልባችን በከፍተኛ ሁኔታ እየተጎዳ ይመጣል። ልባችን እየተጎዳ ሲመጣ ወደ ተለያዩ የልባችን ክፍሎች መዘዋወር የነበረባቸው ንጥረ ነገሮች፣ መዘዋወር የነበረበት ኦክሲጅን ባለመድረሱ ምክንያት ምን ይከሰታል? ልባችን የተወሰነው ፓርቱ ምን እየሆነ ይመጣል? እየሞተ ይመጣል። ይህም ድንገተኛ የልብ ህመም እንዲከሰት ያደርጋል። የድንገተኛ የልብ ህመም በሚኖርበት ሰዓት ላይ ደግሞ ምን ይከሰታል? ሞት ይከሰታል ማለት ነው። ስለዚህ ደም ግፊታችሁን ባለመቆጣጠራችሁ ምክንያት በራሳችሁ ምንን ታስከትላላችሁ ማለት ነው? ሞት እንዲከሰት ታደርጋላችሁ ማለት ነው። ሌላኛው የሚከሰተው ነገር ስትሮክ እንዲከሰት ያደርጋል። ድንገተኛ ስትሮክ ይገጥማችኋል። ሰውነታችሁ ፓራላይዝ ይሆናል። መንቀሳቀስ እስከማችሉ ድረስ ይደርሳል ማለት ነው። በስትሮክ ምክንያት ምንም ሊገጥማችሁ ይችላል፣ ሞትም ሊገጥማችሁ ይችላል ማለት ነው። ሌላኛው የሚገጥማችሁ ነገር ምንድነው? ድንገተኛ የኩላሊት ህመም ሊገጥማችሁ ይችላል። በምን ምክንያት? የደም ግፊታችሁን በስርዓቱ ባለመቆጣጠራችሁ ምክንያት ማለት ነው። እሱም ብቻ አይደለም፣ ኩላሊታችሁ ከነጭራሹ ስራውን ሊያቆም ይችላል ማለት ነው። ስለዚህ ምን ማድረግ አለባችሁ? የደም ግፊታችሁን በስርዓቱ መቆጣጠር መቻል አለባችሁ። በሀገራችን የተለመደው ነገር ምንድነው? የደም ግፊት አንድን ሰው አለበት ስንለው አይ በቃ ጨው ቀንሳለሁኝ። ጨው ብቻ አይደለም የሚቀንሰው፣ ብዙ ነገሮች መሰራት አለባቸው። ለምሳሌ ኮሌስትሮላችሁ ከፍ ካለ ማኔጅ መደረግ መቻል አለበት። ስፖርት ማሰሩ ከሆነ ስፖርት መስራት አለባችሁ። አመጋገባችሁ ጥሩ ካልሆነ አመጋገባችሁ ማስተካከል መቻል አለባችሁ። ጨው ብቻ ስለቀነሳችሁ ምን አታረጉ? ግፊታችሁን አትቆጣጠሩ። ጨው ብቻ በመቀነስ ግፊትን መቆጣጠር አይቻልም። ጨው ስለቀነሳችሁ ግፊታችሁን በተወሰነ መልክ ምን ታደርጋላችሁ? ትቆጣጠራላችሁ። ነገር ግን በጥሩ ሁኔታ የደም ግፊታችሁን ለመቆጣጠር ብዙ ማድረግ የሚገባችሁ ነገሮች አሉ። እነሱን ነገር ወደ ኋላ ጠቁማችኋለሁ። ለደም ግፊት አጋላጭ ምክንያቶች ምንድናቸው የሚሉትን እንመልከት። የደም ግፊት አጋላጭ ምክንያቶች ነን ሞዲፋየብል ወይም መስተካከል የማይችሉ፣ ሞዲፋየብል መስተካከል የሚችሉ አጋላጭ ምክንያቶች አሉ።
መስተካከል የማይችሉት ለምሳሌ እድሜ 60 እና ከዛ በላይ በሆነበት ሰዓት ላይ ደም ግፊት ይከሰታል። ይሄንን ማስተካከል አንችልም። በጂናችን ላይ የሚከሰቱ የተለያዩ ችግሮች የደም ግፊት እንዲከሰት ያደርጋሉ። ይሄንን ማስተካከል አንችልም። በዘር የመጣ ከሆነ ምን ማድረግ አንችልም፣ ማስተካከል አንችልም። ይሄ ነን ሞዲፋየብል ሪስክ ፋክተር የምንላቸው ወይም አጋላጭ ምክንያት የምንላቸው ናቸው። ሞዲፋየብል የምንላቸው ወይም መስተካከል የሚችሉት እነማን ናቸው? ለምሳሌ ግፊታችሁ የመጣው ክብደታችሁ በጣም ከፍተኛ በመሆኑ ምክንያት ከሆነ እሱ ምን ማድረግ ይቻላል? ማስተካከል ይቻላል። ለምሳሌ ቢኤምአያችሁ 25 እና ከዛ በላይ ከሆነ ምን ማድረግ መቻል አለባችሁ? ቢኤምአያችሁን ወይም ክብደታችሁ ለቁመታችሁ ሲካፈል ያለውን ማስተካከል መቻል አለባችሁ። እሱን ካስተካከላችሁ ምናችሁ ማስተካከል ትችላላችሁ? ግፊታችሁ ማስተካከል ትችላላችሁ። ሌላኛው ነገር ደግሞ ሲጋራ የምታጨሱ ከሆነ ሲጋራችሁን በምታውበት ሰዓት ላይ ምን ማድረግ ትችላላችሁ? ግፊታችሁን ማስተካከል ትችላላችሁ። አልኮል የምትጠጡ ከሆነ አልኮልን በምታውበት ሰዓት ላይ ምን ማድረግ ትችላላችሁ? ግፊታችሁን ማስተካከል ትችላላችሁ። ከነጭራሹ እንቅስቃሴ የማታረጉ ሰዎች ሆናችሁ በዛ ምክንያት የመጣ ግፊት ከሆነ ምን ማድረግ ትችላላችሁ? ግፊታችሁን ማስተካከል ትችላላችሁ። ሌላኛው የተለያዩ እጾችን እየተጠቀማችሁ ግፊታችሁ ከፍ ካለ ይሄንንም ማድረግ ትችላላችሁ፣ ማስተካከል ትችላላችሁ ማለት ነው። ስለዚህ ሞዲፋየብል ሪስክ ፋክተር የምንላቸውን በማስተካከል ምን ማድረግ ትችላላችሁ? ግፊታችሁን ማስተካከል ትችላላችሁ። አንድ ሰው ጨው ብቻ እየቀነሰ መጠጥ የሚጠጣ ከሆነ ምን ማድረግ አይችልም? ግፊቱን ማስተካከል አይችልም። አንድ ሰው ጥሩ አመጋገብን እየተከተለ ሲጋራን የሚያጭስ ከሆነ እንቅስቃሴ ማያረግ ከሆነ ምን ማድረግ አይችልም? ግፊቱን ማስተካከል አይችልም። ሁሉንም አንድ ላይ አድርገን ነው ምን ማድረግ የምንችለው? ግፊታችንን ማስተካከል የምንችለው ማለት ነው። አሁን ደግሞ ግፊታችንን ለመቆጣጠር የተለያዩ የሚደረጉ ነገሮች አሉ። እነሱን እንመልከት። የመጀመሪያው ምንድነው? በሐኪም የታዘዘን መድኃኒት በስርዓቱ መውሰድ የመጀመሪያው ነው። ከዛ ሲቀጥል ደግሞ ላይፍ ስታይል ሞዲፊኬሽን ነው፣ የአኗኗር ሁኔታችንን ማስተካከል። ለምሳሌ አንድ ሰው ወፍራም ከሆነ ክብደቱን መቀነስ ነው። ቢኤምአዩ 25 እና ከዛ በላይ ከሆነ ቢኤምአዩ ምን ማድረግ አለበት? መቀነስ አለበት። ቢኤምአይ የምንለው ክብደታችሁ ሲካፈል ለቁመታችሁ፣ ቁመታችሁ ደግሞ በሜትር ተቀይሮ 2 ተባዝቶ ማለት ነው። እሱ ከስንት በታች መሆን አለበት? ከ24.9 በታች መሆን መቻል አለበት። ከዛ በላይ ከሆነ ምን ማድረግ አለባችሁ? ቢኤምአያችሁን ማስተካከል መቻል አለባችሁ። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ምንድነው? እንቅስቃሴ ማድረግ፣ ስፖርት መስራት፣ ስፔሻሊ ደግሞ የጥንካሬ ስፖርቶችን መስራት። በሳምንት ለ150 ደቂቃ ያክል ስፖርት መስራት፣ እንቅስቃሴ ማድረግ የደም ግፊታችሁን ከ5 እስከ 8 ሚሊሜትር ኦፍ ሜርኩሪ ለመቀነስ ይጠቅማል። ስለዚህ በሳምንት ውስጥ 3 ቀን፣ በቀን ደግሞ ለ30 ደቂቃ ያክል ምን ማድረግ አለባችሁ? ስፖርት መስራት መቻል አለባችሁ ማለት ነው። ሶስተኛው ማድረግ የሚገባችሁ አመጋገባችሁን ማስተካከል ነው። አመጋገባችሁን ከተጠባበሱ ነገሮች መራቅ የመጀመሪያው ነው። ሳቹሬትድ ፋት የምንላቸውን መተው፣ ከዛ ፍራፍሬዎችን መመገብ፣ አትክልቶችን መመገብ፣ ጤናማ የምንላቸውን ስቦች መመገብ ምን ያደርግላችኋል ማለት ነው? የደም ግፊታችሁን ለመቆጣጠር ይጠቅማችኋል። ስለዚህ አመጋገባችሁን በማስተካከል ይሄ የሚጠባበሱ ነገሮችን የምትመገቡ ከሆነ እሱም መተው፣ ጃንኪ የሆኑ ነገሮችን ወይም እነዚህ ጥሩ ማንላቸውን ምግቦች የምትመገቡ ከሆነ እነሱን መተው። ለምሳሌ የታሸጉ ምግቦችን የምታዘወትሩ ከሆነ የታሸጉ ምግቦች ሆነው ካርብ የበዛባቸውን ምግቦች ወይም ይሄ የካርቦሃይድሬት መጠናቸው በጣም ከፍተኛ የሆኑትን የምትመገቡ ከሆነ እነሱን መተው። ምክንያቱም እነሱ ምን ይጨምራሉ? ክብደታችሁን ስለሚጨምሩ። የታሸጉ ምግቦች በውስጣቸው የጨው መጠናቸው ከፍተኛ ስለሆነ ግፊታችሁን ከፍ ስለሚያደርገው እነሱን አለመመገብ ማለት ነው። አራተኛው ማድረግ የሚገባችሁ የምትመገቡትን ጨው መጠን መቀነስ ነው። የምትመገቡትን ጨው መጠን ከ1500 ሚሊግራም በታች ማድረግ ነው። 1500 ሚሊግራም እንዴት አድርገን ነው የምንለካው ካላችሁ ይሄንን እንዲህ ታደርጋላችሁ። ይሄ ፒንች ነው የሚባለው። በጠቋሚ ጣታችሁና በአውራ ጣታችሁ መካከል ላይ እንዲህ ያደርጋችሁ ጨው ትወስዳላችሁ። 1 2 3 4 5 6 7 8 9 10 እቺን አክል 10 ስትወስዱ የደም ግፊታችሁን ከ5 እስከ 6 ሚሊሜትር ኦፍ ሜርኩሪ ምን ማድረግ ትችላላችሁ?
መቀነስ ትችላላችሁ። ይሄ ግፊት ላለባችሁ ሰዎች ነው። የደም ግፊት የሌለባችሁ ሰዎች ደግሞ በቀን ውስጥ 2300 ሚሊግራም መመገብ አለባችሁ። ይሄም ትንሿ የሻይ ማንኪያ አለች አይደለ? በሱ አንድ ሙሉ ማለት ነው። ወይም በሌላው ደግሞ ቅድም ባሳየኋችሁ በፒንቹ በዚህ እንደዚህ ያደረጋችሁ 16 ጊዜ ምን ማድረግ ነው የምትመገቡት ምግብ ላይ መጨመር ነው ማለት ነው። ሌላኛው መጠንቀቅ ያለባችሁ የታሸጉ ምግቦችን በምትመገቡበት ሰዓት ላይ የጨው መጠናቸው ከፍተኛ ስለሆነ ምንን ይጨምራል? ግፊታችሁን ስለሚጨምር የታሸጉ ምግቦችን፣ የተጠባበሱ ነገሮችን ባለመመገብ የጨው መጠናችሁን መቀነስ ትችላላችሁ። የጨው መጠናችሁን ቀነሳችሁ ማለት ደግሞ ግፊታችሁን በጥሩ ሁኔታ ማስተካከል ትችላላችሁ ማለት ነው። አምስተኛው ማድረግ የሚገባችሁ የምትጠቀሙትን አልኮል መጠን በከፍተኛ ሁኔታ መቀነስ ወይም ከነጭራሹ ማቆም ነው። አልኮል የደም ግፊትን ከፍ ያደርጋል። እሱም ብቻ አይደለም፣ የተለያዩ የጤና ላይ ጉዳቶችን ያስከትላል። የተለያዩ ካንሰሮችን ያመጣል። ለምሳሌ የጉበት ካንሰርን ያስከትላል፣ የአንጀት ካንሰርን ያስከትላል፣ ብዙ ካንሰሮችን ያስከትላል። ምን? አልኮልን መጠጣት ማለት ነው። ስለዚህ አልኮልን በመቀነስ አንደኛ ግፊታችሁ መቀነስ ትችላላችሁ። ሌላው ነገር ደግሞ ምንድነው? የተለያዩ ካንሰሮችን መከላከል ትችላላችሁ ማለት ነው። ስድስተኛው ለደም ግፊት ማድረግ ያለባችሁ ሲጋራ የምታጨሱ ከሆነ ከነጭራሹ ማቆም ነው። ሲጋራ ምንን ስለሚጨምር? ግፊታችሁን ስለሚጨምር ማለት ነው። ይሄ ስድስተኛው ማድረግ የሚገባችሁ ነገር። ሰባተኛው ማድረግ የሚገባችሁ ነገር በቂ እንቅልፍ መተኛት ነው። በቂ እንቅልፍን በምተኙበት ሰዓት ላይ የደም ግፊታችሁ ምን ማድረግ ትችላላችሁ? መቆጣጠር ትችላላችሁ። እሱም ብቻ አይደለም፣ ስኳርን መከላከል ትችላላችሁ። የተለያዩ ካንሰሮችን መከላከል ትችላላችሁ። የተለያዩ ህመሞችን መከላከል ትችላላችሁ። ምን በማድረጋችሁ? በቂ እንቅልፍ በመተኛታችሁ ምክንያት ማለት ነው። ስለዚህ በቂ እንቅልፍም በመተኛት ምን ማድረግ ትችላላችሁ? ግፊታችሁን ማስተካከል ትችላላችሁ። ስምንተኛው ማድረግ የሚገባችሁ ጭንቀት ውስጥ ያላችሁ ሰዎች ጭንቀታችሁን መቀነስ መቻል አለባችሁ። ይሄም ለምንድን ነው? ኮርቲሶል የሚባለው ሆርሞን በጭንቀት ሰዓት ላይ ብዙ በሚመረትበት ሰዓት ግፊታችሁ ምን እያደረገ ይመጣል? እየጨመረ ይመጣል። ይህም ደግሞ ለከፍተኛ የጤና ጉዳት ስለሚዳረጋችሁ ጭንቀታችሁን ወይም ይህ የሚያስጨንቃችሁን ነገር መቀነስ መቻል አለባችሁ ማለት ነው። ዘጠነኛው ማድረግ የሚገባችሁ ነገር ግፊታችሁን በየጊዜው መለካት፣ መድኃኒታችሁን በስርዓቱ መውሰድ ነው። አስረኛው ማድረግ የሚገባችሁ ስኳራችሁን በስርዓቱ መለካት፣ ከዛ ደግሞ ኮሌስትሮላችሁን ቼክ ማድረግ ነው። ይህም በማድረግ ግፊታችሁ ምን ማድረግ ትችላላችሁ? መቆጣጠር ትችላላችሁ ማለት ነው። ኮሌስትሮላችሁን ለማስተካከል፣ ስኳራችሁን ለማስተካከል ደግሞ ጤናማ አመጋገብን መከተል ነው። ይህም በማድረግ ግፊታችሁን በስርዓቱ መቆጣጠር ትችላላችሁ። የሚደርስባችሁንም ጉዳት መቀነስ ትችላላችሁ ማለት ነው። አሁን ደግሞ ለደም ግፊት የሚጠቅሙ የተለያዩ ንጥረ ነገሮችን እንመልከት። የመጀመሪያው ምንድነው? ፖታሺየም ነው። ፖታሺየም እንዴት ነው ለደም ግፊት የሚጠቅመው የሚለውን ነገር እንመልከት። ፖታሺየም ያላቸው ምግቦችን በምንመገብበት ሰዓት ላይ ሶዲየምን ምን ያደርግልናል? ሬጉሌት ያደርግልናል። ይሄ ማለት ምን ማለት ነው? ሶዲየም ሰውነታችን ውስጥ በሚበዛበት ሰዓት ላይ ግፊት እንዲጨምር ያደርጋል። ለምንድን ነው? ይሄም ሰውነታችን ውስጥ ውሃ እንዲጠራቀም ስለሚያደርግ፣ ያ ደግሞ ግፊታችን ከፍ እንዲል ያደርጋል። ምን? ሶዲየም ማለት ነው። ስለዚህ ሶዲየም ከልክ በላይ ያለው ሶዲየም በሽንት መልክ እንዲወገድ ምን ያደርጋል? ፋሲሊቴት ያደርጋል። ምን? ፖታሺየም ማለት ነው። ስለዚህ ፖታሺየም ያላቸው ምግቦችን በምንመገብበት ሰዓት ላይ የደም ስራችን ምን ይሆናል? ሪላክስድ ይሆናል። በቀን ውስጥ ደግሞ ፖታሺየም ምን ያክል ነው ማግኘት ያለብን? ከ3500 ሚሊግራም እስከ 5000 ሚሊግራም ነው ማግኘት ያለብን። ፖታሺየምን ለማግኘት የምንመገባቸው ምግቦች ሙዝን መመገብ፣ አቮካዶን መመገብ፣ ስኳር ድንችን መመገብ፣ ሌላኛው ደግሞ ድንች ሳይላጥ መመገብ ለምን ይጠቅማል? ፖታሺየምን ሰውነታችን ውስጥ ከፍ ለማድረግ ይጠቅማል። ይህም የደም ግፊታችንን ለመቆጣጠር ይጠቅማል ማለት ነው። ሁለተኛው መመገብ ያለብን በማግኒዥየም የበለጸጉ ምግቦችን መመገብ ነው። በማግኒዥየም የበለጸጉ ምግቦችን በምትመገቡበት ሰዓት ላይ የደም ስራችሁ ምን እንዲሆን ያደርጋል? እንዲለጠጥ ያደርጋል። ይህም የደም ግፊታችሁ እንዲቀንስ ያደርጋል። የማግኒዥየም መጠናችሁን ከፍ ለማድረግ መመገብ ያለባችሁ ስፒነች፣ ጥቁር ጎመን፣ አልመንድ፣ የዱባ ፍሬ፣ ቺያ ሲድ፣ ሱፍ፣ እነዚህን በመመገብ የማግኒዥየም መጠናችሁን ከፍ ማድረግ። የማግኒዥየም መጠናችሁን ከፍ ካረጋችሁ ደግሞ የደም ስራችሁ ምን ይሆናል ብያችኋለሁ? ይለጠጣል። ይሄም
ግፊት እንዲቀንስ ያደርጋል። ሶስተኛው መመገብ ያለባችሁ በካልሽየም የበለጸጉ ምግቦችን መመገብ ነው። በካልሽየም የበለጸጉ ምግቦችን ስትመገቡ የደም ስራችሁ ምን ይሆናል? ሪላክስድ እንዲሆን ያደርጋል። ይህም የደም ግፊታችሁ እንዲቀንስ ያደርጋል። አራተኛው መመገብ ያለባችሁ በፋይበር የበለጸጉ ምግቦችን ወይም በአሰር የበለጸጉ ምግቦችን መመገብ ነው፣ ደም ግፊታችሁን ለመቆጣጠር ማለት ነው። እነዚህም በአሰር የበለጸጉ ምግቦችን ወይም በፋይበር የበለጸጉ ምግቦችን በምትመገቡበት ሰዓት ላይ ጨጓራችሁ ላይ አይፈጭም። ቀጥታ ወዴት ነው የሚሄደው? ወደ ትልቁ አንጀታችሁ ነው የሚሄደው። ወደ ትልቁ አንጀታችሁ በሚሄድበት ሰዓት ላይ ያ አሰር እዛ ቦታ ወይም ትልቁ አንጀታችን ውስጥ ምን ይሆናል? ፈርመንትድ ይሆናል ወይም ይብላላል። በምን አማካኝነት? እዛ ጋር ባሉ ጠቃሚ ባክቴሪያዎች አማካኝነት ማለት ነው። ያ የተብላላው አሰር ምንን ይፈጥርልናል? ሾርት ቼን ፋቲ አሲድ የምንላቸው እንዲፈጠር ያደርጋል። ምኑ? አሰሩ እዛ ጋር የተብላላው ማለት ነው። በባክቴሪያ ምክንያት የተብላላው አሰር። እነዚህ ሾርት ቼን ፋቲ አሲዶች እነማን ናቸው? አሲቴት የምንለው፣ ቡትሬት የምንለው፣ ፕሮፒዮኔት የምንላቸው ሾርት ቼን ፋቲ አሲዶች ይመረታሉ። እነዚህ ሾርት ቼን ፋቲ አሲዶች ለምን ይጠቅማሉ? የደም ግፊትን ለመቆጣጠር ይጠቅማሉ። የደም ግፊትን እነዚህ ሾርት ቼን ፋቲ አሲዶች እንዴት ነው የሚቆጣጠሩት የሚለውን ነገር እንመልከት። በመጀመሪያ ምን ያደርጋሉ? ቫዞዳይሌቴሽን ወይም የደም ስራችን እንዲለጠጥ ያደርጋሉ። እነዚህ ሾርት ቼን ፋቲ አሲዶች ጂ ፕሮቲን ካፕልድ ሪሴፕተር የምንለው አለ። ጂ ፕሮቲን ካፕልድ ሪሴፕተር 41 እና 43 ላይ ሄደው በመለጠፍ የደም ስራችን ምን እንዲሆን ያደርጋል? እንዲለጠጥ ያደርጋሉ። በዚህም ቫዞዳይሌቴሽን ኢፌክት እንዲኖረን ወይም የደም ስራችን እንዲለጠጥ ማድረግ ይችላሉ ማለት ነው። እነማ? እነዚህ ሾርት ቼን ፋቲ አሲዶች ማለት ነው። ሌላኛው እነዚህ ሾርት ቼን ፋቲ አሲዶች የሚያደርጉት ነገር ምንድነው? ኢሚዩን ሬጉሌሽን እንዲካሄድ ያደርጋል። የበሽታ የመከላከል አቅማችን ከፍ እንዲል ያደርጋሉ። በምን አማካኝነት? ሰውነታችን ውስጥ የሚከሰተውን ኢንፍላሜሽን ወይም ብግነትን በመቀነስ ማለት ነው። አንቲ ኢንፍላማቶሪ ኢፌክት ስላላቸው ይህም ሰውነታችን ውስጥ የሚከሰተውን ሲስተሚክ ኢንፍላሜሽንን ይቀንሳሉ። ሲስተሚክ ኢንፍላሜሽን ከቀነሰ ደግሞ የደም ግፊታችን ምን እየሆነ ይመጣል? እየቀነሰ ይመጣል ማለት ነው። ስለዚህ እነዚህም በፋይበር የበለጸጉ ምግቦችን በምንመገብበት ሰዓት ላይ ብዙዎቻችን እንደምናውቀው የሆድ ድርቀትን ብቻ ሳይሆን የሚከላከሉት የደም ግፊታችንን ምን ያደርጋሉ? ይቆጣጠሩልናል ማለት ነው። ይህም ብቻ ሳይሆን ዘርፈ ብዙ የጤና ጥቅሞች አላቸው በፋይበር የበለጸጉ ምግቦችን መመገብ ማለት ነው። ስለዚህ በፋይበር የበለጸጉ ምግቦችን በመመገብ ደም ግፊታችሁ ምን ማድረግ ትችላላችሁ? መቆጣጠር ትችላላችሁ ማለት ነው። አምስተኛው መመገብ ያለባችሁ በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን መመገብ ነው። ለምሳሌ ቱና፣ ሰርዲን የምንላቸውን የተለያዩ አሉ። ተልባ ሊሆን ይችላል። እነዚህም በምትመገቡበት ሰዓት ላይ ደም ስራችሁ ላይ የሚከማቸውን ፕሌግ የምንለው እንዳይከማችሁ ማድረግ ትችላላችሁ። እሱም የደም ግፊታችሁ ምን እንዲሆን ያደርጋል? እንዲቀንስ ያደርጋል። ስለዚህ በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን እነ ሰርዲንን፣ እንደ ቱናን፣ እነ ተልባን በመመገብ የደም ግፊታችሁ ምን ማድረግ ትችላላችሁ? መቆጣጠር ትችላላችሁ ማለት ነው። አሁን ደግሞ እንደ ተጨማሪ መመገብ ያለባችሁን ነገሮች እንመልከት፣ የደም ግፊታችሁን ለመቆጣጠር። እነዚህም ነገሮች ምንድናቸው? በኮኤንዛይም ኪዊቴን የበለጸጉ ምግቦችን መመገብ ነው። እነዚህ ምግቦች ለምን ይጠቅማሉ? ፍሪ ራዲካሎችን ከሰውነታችን ለማስወገድ ይጠቅማሉ። እነዚህ ፍሪ ራዲካሎች ሰውነታችሁ ውስጥ የሉ ማለት ደግሞ ሰውነታችሁ ውስጥ ምን አይከሰትም ማለት ነው? ሲስተሚክ የሆነ ኢንፍላሜሽን አይከሰትም ማለት ነው። በዚህ ምክንያት የደም ግፊታችሁ እንዲቀንስ ያደርጋል። እነዚህ ኮኤንዛይም ኪዊቴን የምንላቸው የአንቲኦክሲዳንት ባህሪ ስላላቸው ምንን ይከላከሉናል? ፍሪ ራዲካሎችን ይከላከሉናል። የደም ግፊታችንን ይቀንሳሉ ማለት ነው። በኮኤንዛይም ኪዊቴን የበለጸጉ ምግቦች እነማን ናቸው የሚሉትን እንመልከት። የመጀመሪያውና ዋነኛው ማን ነው? የአኩሪ አተር ዘይት ነው። የአኩሪ አተር ዘይትን በመመገብ ኮኤንዛይም ኪዊቴንን ምን ማድረግ እንችላለን? ሰውነታችን ውስጥ ከፍ ማድረግ እንችላለን። የላም ሊሆን ይችላል፣ የበሬ ሊሆን ይችላል፣ የበግ ሊሆን ይችላል፣ የፍየል ሊሆን ይችላል። ምን መመገብ? ልባቸው መመገብ። ምን መመገብ? ኩላሊታቸው መመገብ። የበሬ ደግሞ ምን መመገብ? ጉበት መመገብ። ሌላ መመገብ ያለባችሁ የኮኤንዛይም ኪዊቴንን ከፍ ለማድረግ ዶሮ መመገብ፣ የአሳ ውጤቶችን መመገብ፣ ሳልመን፣ ሰርዲን የምንላቸውን መመገብ ኮኤንዛይም ኪዊቴንን ከፍ እንዲያደርግ ያደርጋል ማለት ነው። ሌላኛው መመገብ ያለባችሁ ምግብ ምንድን ነው? የአሳ ዘይት መመገብ፣ በቫይታሚን ሲ የበለጸጉ ምግቦችን መመገብ ምንን ለመቆጣጠር ይጠቅማቸዋል? የደም ግፊታችሁን ለመቆጣጠር ይጠቅማቸዋል። ሌላኛው በኤል አርጂኒን የምንለው
በኢሴንሻል አሚኖ አሲድ የበለጸጉ ምግቦችን መመገብ ምንን ይቆጣጠርልናል? የደም ግፊታችንን ይቆጣጠርልናል። እነዚህ ምግቦች ምንድናቸው የሚሉትን እንመልከት። ለምሳሌ ዶሮ፣ ቀይ ስጋ፣ እነዚህ በኤል-አርጂኒን ወይም በኢሴንሻል አሚኖ አሲድ የበለጸጉ ምግቦች ናቸው። በኢሴንሻል አሚኖ አሲድ የበለጸገ ምግብን በምትመገቡበት ሰዓት ላይ ናትሪክ ኦክሳይድ ሰውነታችሁ ውስጥ እንዲመረት ያደርጋል። ይህ ናትሪክ ኦክሳይድ ደግሞ ምንድነው ብያችኋለሁ በባለፈው በቀይ ስር በሰራሁት ቪዲዮ ላይ የደም ስራችሁ ምን የሚያደርግ ነው? የሚለጥጥ ነው። የደም ስራችሁ ዘና እንዲል የሚያደርግ ነው። ይህም ግፊት እንዲቀንስ ያደርጋል ማለት ነው። በዛሬው ቪዲዮአችን ስለምንድን የተመለከትነው? ስለ ደም ግፊት ተመልክተናል። ደም ግፊት ምንድነው የሚለውን ነገር ተመልክተናል። የደም ግፊት ምልክቶች ምንድን ናቸው? የደም ግፊት ካልታከመ የሚያስከትለው ጉዳት ምንድነው የሚለውን ነገር ተመልክተናል። የደም ግፊትን ለመቆጣጠር ምን ማድረግ አለብን የሚለውን ነገር የተለያዩ ነገሮችን ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። ይህ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።